አሁን ብናለቅስ ምንም ዋጋ የለውም። እኔ ደጋግሜ ተናግሬያለሁ፣ አልሰማ ብሎኝ ነው። ሙት ወቃሽ አታድርጉኝና ጓደኛዬን ለሞት የዳረገው የሚወስደው ሐሽሽ ነው። አዎ አታውቁም፣ ቤተሰቦቹ አታውቁም። ጓደኛዬ ሐሽሽ ያጨሳል አይደለም የሚባለው፣ እያኘከ ነው የሚውጠው። አዎ እናንተ ዩኒቨርሲቲ ይማራል ብላችሁ ልካችሁት፣ እሱ ግን የግብጡ አረቄ ሲያከፋፍል ነው የኖረው። በሱ ምክንያት ብዙ ወጣቶች አልቀዋል። እኔም ማዝነው በየክፍለ ሀገሩ ለወለዳቸው ልጆች ነው። አዎ አታውቁም። እኔ እስከማውቀው እስካለኝ መረጃ ከ14 ብሔሮች ልጅ አለው። ጓደኛዬ ዓላማው ትልቅ ነበር። ዓላማው በልጆቹ ምክንያት ኢትዮጵያን ማስተሳሰር ነበር። አልተሳካም፣ በአጭር ቀረ። እኔ ከዚህ በላይ ስለ ውዱ ጓደኛዬ መናገር አልችልም። ብዙ ነበረኝ የምናገረው፣ ግን አልችልም። ሙት ወቃሽ መሆን አልፈልግም። በመጨረሻ እያጣጣረ አንድ ቃል ያስገባኝ አደራ አለ። ድንገት ስትቀብሩኝ፣ ድንገት ከሞት ብነሳ እንኳን እንዳይርበኝ የጫት ማሳ ውስጥ ነው ቅበሩኝ አለው። ይህንን በማድረግ እንተባበረው ጓደኛዬ እንጂ እኔ አልችልም። ጓደኛዬ ሁሌም ሌብነት በልቤ ይኖራል። ምን ያልዘረፈው ነገር አለ? ዩኒቨርሲቲ እየተማርን የዩኒቨርሲቲውን መቀመጫዎች ሸጧቸው፣ እኛ መሬት ላይ ሆነን ነው ተምረን የተመረቅ ነው። አረ የሱ ነገር እኔ ሙት ወቃሽ መሆን አልፈልግም። በቃ ጓደኛዬ። ሰላም የኔ እህት፣ አይን መለገስ ፈልጌ ነበር። ይቻላል። መጀመሪያ ግን መመዝገብ አለብህ። ረስቼው። አሁን አይን ሞልተናል። ደግሞ እንደሱ የሚባል ነገር አለ? በቃ እንደሱ አይነት አይን አንቀበል ማለት። አይኔ ምን ሆነ? እሱን ዶክተር ብታማክር ይሻላል። እና መስጠት አችልም እያልሽኝ? ለአንተ ይሰጣል እንጂ አንተ መስጠት አችልም። እንደውም ተመዝግበህ ከአሁኑ ወረፋ ብትስ ይሻላል። እሺ ብዙ አትጠጋኝ፣ እምባህን አይነካኝ። አንተ የታባ አምሽተህ ነው? ኧረ አባዬ እንደው በዚህ እድሜ የት አምሽተህ ነው? የት አምሽተህ ነው? አሁን ቆይ አንተ ራስህ የት አምሽተህ ነው? እኛን የመሰለ ልጆች እንደው ወልደህ አሳድገህ አሁን ታመሻለህ በሰዓት። አንተ እኮ ነው ሰውዬ። ኧረ እሺ ናግባና እናውራ። እሺ ግባና። አንተ እኮ ነው ውጭ ያለው። ናግባና እናውራ። እንዴ አንተ ናግባ እንዴ? ውጭ ነው ይከራከረኛል። እንዴ ናግባ በፈጣሪ። ኧረ አባዬ በዚህ እድሜ ታመሻለህ? ምን ልትሆን አይነት እንዴ? እኔ አንተ አባትነት እኮ ነው ግርም የሚለኝ። እሺ ግባ። እሺ አሁን አገባም አገባ መጣ። እሺ ልዝጋው ወይ? አንተ እኮ ነው ውጭ ያለው። አትገባም? ልዝጋው። ምንድን ያጨሰው ሰውዬ? የራስህ ጉዳይ እንዴ። ለነገሩ ማናምሻለው። አሃ ራስ ምታት ነው። ምን ታዲያ መድኃኒት ወሰድሽበት? እማዬ አልገባኝም። አረ ሐኪም ቤትማ እንዳትሄጂ እኮ ጭራሽ ሌላ በሽታ አገኘ እንደሚሉት። እኮ ችግሩ እኮ እሱ ነው። ምንድን ነው? ወይኔ ፈጣሪ ሆይ! አይ አንቺን አይደለም፣ ቀጥይ። አሃ ልምጣ? ኪሽ እና ታዲያ ምንድን ነው? አዎ ትክክል ነሽ። ሻይ ነው የሚሻለው። አረ ፈጣሪ ወይ ሚጣኔ፣ እስኪ ተነሽ አግዢ። ምንድን ነው? ተነሺ። ጫቤት እስኪ ምን እያለች ነው? ተርጉሚልኝ። ወይኔ ይሄ ምልክት ቋንቋ ሁሉንም እቆች እያነሳን ካላሳየናት መቼም አይገባንም። እንዴት? ዝም ብለህ አንዱን ዕቃ እያነሳክ ይሄን ነው ወይ ፈለግሽው በላት። እሺ አዎ እሱማ ትክክል ነሽ፣ ግን ደግሞ እኔ በኔ በኩል ሳይው ትክክል አይመስለኝም። ይሄን ነው ይሄ ነው ውሃ ነው። የውልሻውን ደህና ቀሽር ጠጭበትና ጥቅልል ብለሽ መተኛት ነው። አረ ሶፋ ወጥ ነጥቶታል። ትራፉት ነው ያልኳችሁ። ከበላ ቆየ፣ ለዛ ነው።
ምን ትቀራረጻለህ? እዚህ ራሱ ስንመጣ የታክሲ 5 ብር ጎሎ ነው አይደል እንደ ሞላውልህ ስትለፈልፍ ላየህ እኮ የገዛ ካልሲ ቆርጦ ቲታኖስ የተወጋ አትመስልም አንተ የገንዳ ማግኔት። ካልሲ ሲቀደድብህ አይደለም ሲሰበርብህ አይደል እንደ የምጥለው። ታውቃለህ ምን ያህል ዘናጭ እንደው አንተ ከአሞራ ቂጥ ስር ቀን ሙሉ ስትዞር ብትል ኩሷን አጠለብህ አንተ የሰው ቡሌ። ይኸውልሽ ይገርምሻል ከሆነ ጓደኛዬ ጋር ማለት ነው በ5 ደቂቃ ውስጥ ያካል ላያክም እያሉላ እናስይዝበት ነበር። መጠጥ ቤት እኮ ይዤ እኮ ማለት ነው በረዶ ሳይ እንደ የከበረ ድንጋይ ብሎ እኮ አዋርዶኛል እኮ። ይቀልዳል አይደል? ቀልድ አይደለም። ይኸውልሽ እንዳይሰውድሽ ይሄ የአፍንጫ ታምቡር በጭራሽ እንዳይሸውድሽ። ባለ 15 ብሩን ዳቦ ገዝቶ እኮ ማለት ነው ቁርሱን እንቡጡን፣ ምሳውን ቅርፊቱን፣ ራቱን ደግሞ ዳቦን የገዛበትን ጋዜጣ እኮ ነው የሚበለው። ስራውን ራሱ አስቶሻል። ሰዓሊ አይደለም ቀለም ቀቢ ነው። ለዛ እኮ ነው እንደ ፒኮክ ሁሌ ሰውነቱ ላይ የቀለም ፍንጥርጣሪ ማታጭበት። የምሩን እንደሚያወራ ባለፈው ራሱ ስጦታ ነው ብሎ የሰጠች ጥፍር ቀለም ማለት ነው እህቱ ነች ተጠቅማ የጣለችውን ጥፍር ቀለም አንስቶ የግድግዳ ቀለም ሞልቶበት የሰጠሽ። ለዛ ነው አስቀባው ቀለሙ ማይዝልኝ። ይኸውልሽ ግዴታ ቀለሙ እንዲዝ ማለት ነው አሸዋና ሲሚንቶ ተቦክቶ ጥፍርሽ ላይ መለሰን አለበት። ቴካዌ ነው እያለ የሚያመጣልሽ ምግብ ራሱ እኮ ገዝቶ እኮ አይደለም እኮ ከእርዳታ ድርጅት የተቀበለውን እኮ ነው። ስልኩን ራሱ ተቀበለሽ በታየው ማለት ነው። ሌላ 2 ፍቅረኛሞች አሉ። ስልኩን ተቀበለሽ ኮንታክት ውስጥ ብትገቢ ዘገየ ብረታ ብረትና አስቻለው ስጋ ቤት የሚሉ ስልኮች አሉ። ሁለቱም ላይ ብትደውይ ሴቶች ነው የሚያነሱት። ያንቺን ስልክ ራሱ አበበ ደላለው ብሎ አንዴ ሴቭ ያደረገው ምን እንደ ጠገበ በግ ይዘጋል። ንገራታ ንገረኝ። ተይው ለነገሩ ማለት የሱን ቤትና የወፍ ጎጆ የሚለያቸው ማለት ነው የሱ ቤት ኮምፐርሳቶ መሆኑ ነው። ይኸውልሽ እሱን አግብተሽ እዛ ቤት ወልደሽ አይደለም እንቁላል ብትይ አይዋጣሽም። ይሄ ክንፍ የሌለው ኬቬሬዲ ልቀቀኝ። አልያዝኩሽም ነበር እኮ ይሄ ሁሉ ነገር ግን አስፈላጊ የታባቷ እቺ ቀፈርሻ ባሌ በዚህ ጋር ያነሰ ሲሮጥ አይቻልም። በዚህ ጋር ያዩት በዚህ ጋር ሲሮጥ አትይዘውም ነበር እንዴ? ለምሮ አትናቀበኝ። የህብረተሰቡ አንዱ አካል እኮ ናቀበኝ። ባለፈው ለታ ቾምቤን ሊሆን ያስኩላችሁ አይደለ? በ3 ቀኑ ፈታችሁት። እኔን ጢባጢ ቤሳጫውተኛ ያያለ ነገር ያያለ ወይ ጭንቄን ያያለ ወይ ምን ለማለት ፈልገህ ነው? ብላት ግዴታ አለበት። የኔ ወንድም ነገር ፖሊስ ነህ አይደል? እኔ ግለሰብ ነኝ አይደል? ለምን ድብልቅልቁን አያወጣውም? ለምን ድብልቅልቁን አያወጣውም? አያገባኝም። ተወኝ። እኔ ስጨነቅ ያያለ ወይ ያያለ ወይ